አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙ ሀያት ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ገውሉ ሰላም ሁሉ መልካም ነው። ዛሬ መጥቻለሁ በጥሩ በቆንጆ ፕሮግራም ወይንም በቆንጆ አሰራር በተለይ ለኛ ለመዳም ቅመሞች ቆመን የምንወል እህቶቼ ይሄ ለናንተ ይጠቅማል ብዬ ለናንተ ብዬ እንደዚህ ለፍቼ ወይንም ደክሜ ያመጣውላችሁ ተቀበሉኝ። በምን በላይክና በሰብስክራይብ እኔ እህታችሁ ነኝ እና ወደ ገደለው እንግባ። ይሄ እንደምታዩት ፉዋካ ይባላል በአረብኛ እና ምን ነው እንደሚታዩት ነው። ማንጎ፣ ብርቱካን፣ ኢነብ እና ካሮት ወይንም ጂዛር ይባላል በአረብኛ። ብርቱካን ነው። ቱፋ በአማርኛ ምንድን ነው? እስቲ አንንገሩኝ። እኔ እንጃ። እስቲ እነዚህ ነገሮች እንደምታዩት ነው። ምን ማድረግ አለብን? አንድ ላይ ፈጭተን ማጠጣት። አቤት ለልባችን ወይንም ለአይምራችን ወይንም ለጨንጋራችን አቤት እረፍት እንዴት የሚሰጠው አትጠይቁኝ። አቂቃ ለማውራት እኔ ራሴን ለማካበድ ወይንም እንትን ለማለት አይደለም። እኔ የድምጽ ችግር ሊኖርኝ ይችላል። ሳምንቱ ነው ጎንፋን የተጫወተብኝ ነው ያለው እና ይቅርታ አድርጉልኝ የኔ ቅመሞች የመዳም ቆንጆዎች ማለት ነው። እዚህ ጋር እንደምታዩት ይሄንን ለጠዩና ልጫጭውን ያኔ እንትን ይለዋለሁ ማለት ነው። ይሊጠዋለሁ ካላትኩት በኋላ አንድ ላይ ጨምሬ ነው በከላጥ ወይንም በጁስ መፍጫ መልፈጪው ማለት ነው። እንደምታዩት ነው። ቤቴን በላይክ በሰብስክራይብ በሽር እስቲ ቤቴ አቂቃተን ወላሂ ተኝቷል። ስንት ቀን ነው እኔ ስንት ያኔ አመት አልፎታል። አቂቃ 1000 ሰብስክራይብ የለውም ብታዩ በጣም ነው የሚከብደው አቂቃ ለማውራት። እስቲ እኔን የምትወዱት ስራዬን የምትወዱት ለስራዬ ጥራት ላይኖረው ይችላል። ይቅርታ አድርጉልኝ። የካሜራ ችግር ሊኖር ይችላል። ያኔ ብዙ ነገር አለበት። እስቲ ያኔ አዲስም ስለሆን ከዩቲዩብ ነገር ብዙም ነገር ስቴፑን ስለማላቅ ይቅርታ አድርጉልኝ ማለት ነው። እዚህ ጋር አይታችኋል ሊጣጩን ሊጬ ማለት ነው። እዚህ ጋር አንድ ላይ እንትን የቱፋውን አልቆርጠውም፣ ሊጫጩን አላነሳውም፣ ምክንያቱም ቪታሚንነት አለው። እዚህ ጋር ደግሞ ብርቱካኑን ግዴታ ነው መላጫ አለብኝ። ካሮትንም በዛው፣ ማንጎም በዛው፣ ሙዝንም በዛው፣ ሀባብንም ያን ነው በዛ ልክ አድርጌ ቆርጠዋለሁ ማለት ነው። ይኸው እንደዚህ ቆርጬ ወደ ማሽን ወይንም ወደ ጁዝ መፍጫ ነው የምላረገው ማለት ነው። ስላረገው ቀዝቃዛ ውሃ አረግበታለሁ። ሱከር ከፈለጋችሁ ጨምሩ፣ ካልፈለጋችሁ አጨምሩ። የራሳቸው የኔስ ሁሉም የየቤቱ ነው፣ የራሳቸው ስቴፕ ነው ማለት ነው፣ ወይንም ፍላጎት ነው። እዚህ ጋር በተለይ ለኛ ለመዳም ቅመሞች ወላሂ ጥሩ ነው። ደም ቅናሽ አለበት፣ ቪታሚን ሲ ምናምን ያን ጉድለት ያለበት ሰው የሚያዞረው ሰው ይህንን ፈሽቶ አንዳንድ ኩባያ ብትጠጡ በጣም ያኔ በጣም ፋይዳ አለው ማለት ነው። ለራሳችን ራሱ እንዴት እኔ አቂቃ ይሄንን ከጠጣው እራት አልበላም፣ በቃ ጠግባለሁ፣ አልፈልግም ማለት ነው። ይሄንን የሰራሁት ቀን ምግብ አልበላም። ሊጣጩን ይሄንን ይመስላል። ኧረ እንትን አለ ዘጋኝ ማለት ነው። አፍንጫዬን ጎንፋን ተጫወተብኝ እና እንደምታዩት ነው። ይቅርታ አድርጉልኝ ቤተሰቦቼ፣ የኔ ቆንጆዎች፣ የኔ ምርጦች። ይሄንን ጁዝ መፍጫ ላይ ነው የምላረገው ማለት ነው። ተጠቀሙ፣ ራሳችሁን ጠብቁ። አቂቃ ለማውራት እንደ አረቦች ወጣ ሲሉ ራሳቸው ሊያዝናኑ ወጣ ሲሉ
እራት ውጭ ላይ ይበላሉ። እኔ ብዙ ጊዜ እነሱ ውጭ ከበሉ ሳልበላ የሚያድርበት ቀን አለ። ምክንያቱም ለራሴ አልሰራም። አሁን በቃ ዛሬ ድክመቴ ከቀነሰልኝ በቃ እኔ ለምን ለራሴ ሰራረው እረፍት ያስፈልገኛል ብዬ ሳልበላ የሚያድርበት ቀን አለ። ሀቂቃ ግን ይሄ ትክክል አይደለም። ይሄንን አልመክራችሁም ለእናንተ። ይሄ ምክር አይደለም። ከተቻላችሁ ለራሳችሁ እራትን ምሳንም ፍጡሩንም ቁርሱንም ሁሉንም ብትበሉ ለራሳቸው ጥሩ ነው። ነገ ብትወጥቁ ቶሎ መንሳት የመንሳት ባሪያ ሊኖራችሁ ይችላል። ገብታችኋል? አትጎዱም። ለራሳችሁ ራሳችሁን ካወቃችሁ ወላሂ ነገ የመን ቢደርስባችሁ የመቃቃም እንትን ይኖራችኋል ማለት ነው። በቃ ማንኛውም በሽታ የመቃቃም ስታይል ይኖራችኋል። ስለዚህ ራሳችሁን ጠብቁ ነው የሚላችሁ የኔ ምክር። እኔ ብዙ ጊዜ ያኔ ይህንን ፏካን ወይንም ብርቱካንንም ሙዙንም የተለያየ ፍራፍሬ አመጣለሁ፣ ግን አልጥለውም፣ እሰራዋለሁ። ሳይጠፋ በፊት ቶሎ ብዬ ነው የምሰራው ማለት ነው። ብዙ ጊዜ አልቀርጽም፣ ለመቅረጽ አይመችኝም እንጂ እችላለሁ ማለት ነው። ከቤት መስራት እችላለሁ። እንደዚህ ሲወጡ ያኔ እኔ የምጠጣው ለነሱ ተላጃ ላይ ወይም ፍሪጅ ላይ አረጋለሁ ማለት ነው። ይሄንን ይመስል ነበር። እስቲ እኔን አበረታቱኝ፣ አበረታቱ። እኛ በተለይ ወላሂ ላዚም እኛ ማን አለን? እስቲ ለራሳችን ዞር ብለን ቆም ብለን ስናይ ለኛ እኮ ሰው የለንም። ታውቃላችሁ? በተለይ የሰው ቤት የምንሰራ ሰዎች፣ የመዳም ቤት የምንሰራ ሰው እነሱ እኮ አይምራቸው ፍሬ ያረጋሉ፣ ይወጣሉ፣ በውጭ ምግብ ይበላሉ። እኛ ግን ውስጥ ላይ ከሰራንም ሰራን፣ ካላገኘንም አገኘን። ብዙ ጊዜ ብዙ ልጆች አንዳንድ ሰው ቢኖር እንጂ በቃ የመፍራትም ችግር አለ። አንዳንድ አረቦች እኮ ሽንኩርት ለምን ሸታኝ ብሎ ከቤት ምን ሰራሽ ብሎ የሚጠይቅ አረብ አለ። እኔ ግን ብትጠይቀኝ ራሱ እንደዚህ ያን የማፍራት ችግር የለብኝም። በልቻለሁ። ከጠየቀችኝ ምግብ ነው ሰራው በላው። ምን ልልሞትላት ነው እንዴ? ጉድ እኮ ነው። ብዙ ሰው እንደዚህ እኔም አንዳንዴ የሚያፍርበት ቀን አለብኝ። ምክንያቱም በቃ እኔ ሼም ይዘኛል። አንዳንዴ ግን ምን አባቱ ነው እኔ ነፍስ የለብኝም እንዴ ብዬ ያንተ ራሴን አስረግጬ ምልሰራበት ቀን አለ። ግን ከፈለክ ይሰራለሁ። ግን አትጠይቀኝ ማቂቀታል። እንደዚህ አይነት ሴት አይደለችም። ማሻአላህ ሲልበላ ራሱ ዞር ብላ መታይበት ሁኔታ አለ። ብዙ ጊዜ ያያታለሁ። ግን ሼም ይይዛል። ምክንያቱም ያለነው የሰው ቤት ስለሆነ ምን ይሉኛል ምን በቃ ያኔ አለ አይደል? ሼም ነው ሀቂቃ። ሼም ሚይዝን ሁኔታ አለ። ግን እንደዚህ መሆን ሳይሆን አረቦች መጀመሪያ እናንተ ድፍረት ካለን ወላሂ ተመልሶ አይጠይቁንም። ለምን በላሽ ይበላለሁ። እኔ ሰልበላ አላድር ሰልበላሉ። እኔም ሰው ነኝ እናንተም ሰው ናችሁ ብለን መልስ መመለስ የኛ መብታችን ነው ሀቂቃ። እና ደፍሩ። በተለይ አዲሶች ያኔ ባገኘችው ነገር ከቤት ያለ ነገር ብሉ፣ ስሩና ብሉ። ስራችሁን በአግባብ ስሩ፣ ምግባቸውን በአግባብ ተመገቡ። በቃ እኛ ለስራ ነን ወጥተናል። እነሱን ሊያሰሩን ነው። እኛ ለገንዘብ ነው። ግን ራሳችን መጣል የለብን። ይኸው እየፈጨው ነው እንደምታዩት። ጁስ መፍጫ ይሄንን ይመስል ነበር። እየፈጨው ነው እንደምታዩት ነው። ያኔ ብዙ ነው የሰራሁት። ለልጆቹም ይወዱታል። ከሰራውላቸው ይጠጣሉ። ግን ስሪልን ብሎ አያስገድዱኝ። እኔ ግን ላዚም አሁን በተለይ ታወትኩት ወይንም ለምጃለሁ። በቃ አሲር በጣም ነው የምወደው። በተለይ ይሄንን አሲር መጠጣት ከጀመርኩ በኋላ ራሴን ያዞረኝ ነበር። ደም ቅናሽ ነበረብኝ። ያ ሁሉ ቀንሶልኛል አልሐምዱሊላህ። በፊት የደም ቅናሽ መድኃኒት ወስድ ነበር። በየቀኑ ግሉኮስ ይደቀነብኝ ነበር። አልሐምዱሊላህ ይሄንን ፏካን ያኔ ፍራፍሬን ከተጠቀምኩ በኋላ ድኛለሁ ማለት ይችላል። ከ100% እስከ 70% አልሐምዱሊላህ ነው የሚለው አላህ የሚላመሰግነው ማለት ነው። እና ተጠቀሙ፣ ስሩ፣ ራሳችሁን ጠብቁ ነው የሚላቸው።
በቃ በጊዜ ታጠቡ፣ በጊዜ በቃ ምን ልበላችሁ፣ ራሳችሁ ነው ያላችሁ በአሁን ሰዓት። ማንም ሰው የለም ለኛ በተለይ በቃ ለራሳችን በጊዜ መታጠብ፣ በጊዜ መብላት፣ በጊዜ ስራችን መስራት። በቃ ራሳችን ከጣን ነገ ወዳቂ ነን እኛ። በተለይ አሁን በሰው ሀገር ስላለን በሰው ቤት ስላለን ይመስለናል። አገር ስንገባ ብዙዎቹ ነው ስንት እህቶቻችን መውለድ ያቃታቸው አሉ። ደግሞ አገራቸው ጠንክሮ በፊት ጠንክሮ የሚሰሩ አገር ገብቶ ደግሞ በቃ ምን ልበላችሁ ብዙ ታሪክ አለ። እኔ በሌላ ቀን ይነግራችኋል። ብዙ ጓደኞቼ ወይንም ቤተሰቦቼ ገብቶ ወላሂ እኛ እዛ ሀገር የሰራነው ስራ አሁን ለራሳችን ቤት ለማዝዳት ራሱ እየከበደን ነው ያለ ነው ብሎ የነገሩን ሰዎች አሉ። ያ ከምንድን ነው መጣ? ይሄንን እሰራለሁ፣ ይሄንን ከጨረስኩ ይበላለሁ፣ ይሄንን ከጨረስኩ ይሰራለሁ፣ ይሄንን ከጨረስኩ እንትን ተቀምጬ ይጠጣለሁ ከማለት ቆሞ ሲበሉ የመዳሙ ስራ ይጨርሳለን ሲሉ ራሳችሁን ጎዱ። ስንቶቻችን ነው ከኔም ጭምር አቂቃ። እኔም ቁርስ ከዙህር በኋላ ነው የሚላረገው። ምክንያቱም ቤት ካላጽዳ አይዋጥም። መጀመሪያ ቤትን ጽድት ስላረግ ነው በቃ ፍሪውንዬ እንትን ምሳይን እንትን ጋዝ ላይ ወይንም እሳት ላይ ከጣትኩ በኋላ ነው ምሳይን እንትን ቁርሴን የሚላረገው ብዙ ጊዜ። አይገርማችሁ? ያ አግባብ አይደለም፣ ወላይ አግባብ አይደለም። መኖር አለብኝ በፊት ስራዬን ከመጀመር በፊት ሆዴን መምላትና ስራዬን መጀመር ነበር። ግን ምን ታረጋላችሁ? እና ቤተሰብ አብሽሩ፣ ራሳችሁን ጠብቁ። ከቤት ያለውን ነገር ፈጭታችሁ ወይንም እንትን ማሽን ላይ አርጋችሁ ጣጡ፣ ፋፊሽ በሉ። ቤቴን ደግሞ ላይክና ሰብስክራይብ አድርጉኝ። ይወዳችኋለሁ። ከኔ በላይ አላህ ይወደዳችሁ። አይታችኋል እንዴት እንዳባቱም ይጣፍጥ። በጣም ቆንጆ ነው ወላሂ። ተጠቀሙ ነው የሚላቸው። ለቤት አዲስ ሆናችሁ ላይክና ሰብስክራይብ አድርጉ። አብሽሩ ፋፋ ማሰላማ